አቢጌል ዝም ብላ አድራ። አቢጌል ምላሳም እንደሆነች ሁላችሁም ታውቃላችሁ። ዝም ብላ አድራ፣ ዝም ብላ ውራ። እንግዲህ አቢጌል ዳጣ ከመኪና ውስጥ ካስወጣቻት በኋላ አባቷ ሲመጣ አባዬ ዳጣ እህቴ እንደሆነች አውቃለሁኝ፣ እኔን ሰው ገለሻል ብለህ ሰው ያልገደልኩትን ለእኔ ብለህ እንደምትታሰርልኝና ምን ያክል እንደምወደኝ አውቄያለሁኝ። ስለዚህ አንተ አሁን ላይ ሀቁን የምትናገርበት ጊዜ ደርሷል ትለዋለች። ከዛ አባቷ የሚደነግጥና ምንድን ነው የሆንሽው ሲላት አባዬ ዳጣ እህቴ ናት አይደል አለችው። መኪናውን አስነሳና በኃይል መንዳት ጀመረ። አቶ ደረጀ በጣም ንዴት ላይ ነው። በቃ የሚያስበው ሁሉ ግራ ስለገባው በኃይል አሽከርካሪ መንዳት ጀመረ። ከዛም በመቀጠል እንግዲህ አቢጌል ውስጥ ሆነች እና አባዬ ምን መሆንህ ነው? ተረጋጋ አባዬ እባክህን ተረጋጋ ማለት ጀመረች። ግን ይሄ ሁሉ የተወራው ወሬ ትውስታ ይመስላችኋል ወይንስ የእውነቷን አቢጌል ተናግራ ነው? እውነት ለመናገር አቢጌል ተቀይሬያለሁ ትላለች፣ ግን አቢጌል አትቀየርም። ምክንያቱም እንትና ዳጣ እዛ ቤት ከመምጣቷ ጀምራ ዳጣ ሁልጊዜ ትጠረጥራት ነበር፣ ዳጣን ማለት ነው። አቢጌል በነገራችን ላይ አቢጌል በጣም ተጠራጣሪ ናት። የምትጠራጠረው ነገሮች በሙሉ ደግሞ ትክክል ናቸው፣ ግን የሚያዳምጣት እና የሚሰማት ሰው የለም። ሁልጊዜ ተጨቃጫቂ ናት፣ ሁልጊዜ ነገረኛ ናት፣ ሁልጊዜ ክፉ ናት ስለምትባል ያው ያመናትም ሆነ የወሬዋን የተረዳትም ሰው የለም። ግን እናቷን በእናቷ ላይ እንደዚህ አይነት ነገር እንደሚያደርግ ሁልጊዜም ተጠራጣሪ ናት። ያለውን የምታስታውሰውን ነገር እንደዚህ ነው ቢሆን ብላ የምታስብና ያሰበችው ነገር በሙሉ ደግሞ የሚሆን በመጨረሻ ትውስታ ይሁን ብዬ እመኛለሁ። ምክንያቱም አቢጌል ምንም መሆን የለባትም፣ አቶ ደረጀም ደግሞ ምንም መሆን የለበትም። አቶ ደረጀ እንግዲህ አንድ ነገር ከሆነ ዳጣ ምን እንደምትሆን አስቡ። ወይም አቢጌል እንግዲህ ያየችውን ነገር ማስታወስ አትችልም በማለት እንግዲህ በመኪናው መገልበጥ ምክንያት ያየችውን ማስታወስ አትችልም፣ የምታወራውን ማውራት አትችልም፣ ለትንሽ ጊዜ ማስታወስ አትችልም ብለው እንግዲህ ወይም አቢጌልን እንደዛ ሊያደርጓት ይችላሉ ማለት ነው። ምክንያቱም ዳጣ እውነቱን እንድታውቅ ስለማይፈለግ ማለት ነው። ከዛም እንግዲህ ደረጀ ጉዳትን ቢደርስበትም እሱ ማስታወስ ቢችልም ለአሁኑ ተርፍ ያለው በማለት እንግዲህ ያመሰግን ይሆናል። ግን ደረጀ በጣም ተሰቃየ። ይሄ ድራማ ብዙ ነገር ያስተማረ እንደዚሁም ደግሞ እውነት መስሎ ልብ ብሎ ላዳመጠው እውነተኛ ታሪክ ነው ብሎ መገመት ይቻላል ማለት ነው። ምክንያቱም አባት የአባትነት ጥግ ለልጁ ብዙ መስዋዕት የከፈለ በቃ ቤተሰብነታቸው፣ ፍቅራቸው እንደገና ደግሞ በልጆች መሀል እየተፈጠረ ያለው ነገር ምናምን በቃ በጣም ነው የሚገርመው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ውድ የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተተረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ ዛሬ በዳጣ ነው የመጣሁት። ዳጣ ክፍል 104 ላይ ነው እንግዲህ ይዤላችሁ የመጣሁት። እንግዲህ አቢጌል እና አቶ ደረጀ በመኪና አደጋ ይጎዳሉ ወይንስ አቢጌል አታስታውስም በማለት ከሐኪም ቤት ትወጣለች ማለት ነው። እንግዲህ ማንኛውን ይሆናል ብላችሁ ትገምታላችሁ? እኔ አቢጌል አንደኛ አታስታውስም በማለት፣ ሁለተኛ አቶ ደረጀ ጉዳት ይደርስበታል። ከዛም በመቀጠል እንግዲህ ያው የዳጣ አባትነት ወይም እናትነት ለትንሽ ጊዜ ያራዝሙታል ማለት ነው። ዳጣም ደግሞ እያለቀሰች ነው። በቃ እናቷን ማጣቷ፣ አባቷን ደግሞ አለማወቋ፣ እናቷን አለማወቋ አባቷን ደግሞ እንደዚህ ሆኖ በማየቷ በጣም ትጎዳለች ብዬ አስባለሁኝ። እንግዲህ የአቢጌል እናት የሆነችው ወይዘሮ ማን ነበረች? እንግዲህ እሷ ስሟ ጠፋኝ ማለት ነው። ብታውቅ ምን ይፈጠራል? እርግጠኛ ነኝ እንግዲህ አቶ ደረጀን በዛ በሽጉጥ ትገላግለዋለች። ውሃ በተለይ የድምቀቱ የድራማው ድምቀት ናት ውሃ፣ በነገራችን ላይ ማለት ነው። በቃ ሁሉ ነገሯ ነው የሚመቸኝ ማለት ነው። በነገራችን ላይ ዳጣን ለማየት እንትና ነው ውሃን ለማየት ነው ዳጣ ድራማን የምከታተለው። ዳጣ እንግዲህ ከለዛ ጋር አይታቸዋለ። ለዛ ልቻት ወይ ስትላት
ከዛ እንትና ማን ነበረች እቺ የውሃ ጓደኛ የነበረችው ምጥን ነካ ስታደርጋት ታቆማለች ማለት ነው። ምክንያቱም የምጥንን ጓደኛ እየተናገረችባት ነው። ፍቅረኛለች እንደ እያለኝ ደግሞ በዛ ላይ ለዛ ታናድዳታለች ማለት ነው። እንግዲህ የለዛና ደግሞ የዘበኛው ነገር ደግሞ በጣም ያስቃል ማለት ነው። ዘበኛው በእንግዲህ አይታችኋል፣ ግቢ ውስጥ ተኝቶ እየተራገጠ ምናምን በቃ አይታችኋል። ያ ሁሉ ህልም ነው፣ ቅዠት ነው። ስለዚህ አቢጌልና አቶ ደረጀም ደግሞ እንደዛ መኪናውን አሽከርክሮ የነዳው ቅዠት ነው ብዬ እንግዲህ እመኛለሁ። ምክንያቱም ምንም ነገር መሆን የለባቸውም። እና ውድ ቤተሰቦቼ ዳጣም ደግሞ በጣም ተክዛለች፣ በጣም ተሰቃይታለች። እንግዲህ እውነቱን ይናገሩ ማለት ነው። እናቷ ማን እንደሆነች ይናገሩ። አባቷም ደግሞ እንግዲህ ከዚህ ሁሉ መዓትና ከዚህ ሁሉ ወጥቀንጥቅ ይውጣ ማለት ነው። ምክንያቱም አቶ ደረጀ ብዙ ነገሮችን እየቻለ ነው ያለው ማለት ነው። ከዛም በመቀጠል እንግዲህ ናታን እንግዲህ ከዳጣ ጋር ያለው ግንኙነት በጣም ደስ ይላል። ዳጣ በነገራችን ላይ አሁን ላይ ጸባዋ በጣም እየተቀያየረ ነው። አቢጌል ሰው አልገደለችም ከተባለች ወዲህ ምክንያቱም ከአቢጌል ጋር ናታን ሲሆን ትንሽ የመቅናት እንደዚሁም የመነጫነጭ እና እንደዚሁም የማልቀስ ስሜት እየታየባት ነው ዳጣ። ጸባዋ አሁን ላይ በጣም አስቸጋሪ ሆኗል። እንደ በፊቱ አይደለችም ዳጣ ማለት ነው። በነገራችን ላይ እንትና አቢጌል ተቀይሬያለሁ ትላለች እንጂ በጭራሽ አቢጌል የምትቀየር ልጅ አይደለችም። ግን ይህንን ወሬውን እንደሰማች አባቷ አቶ ደረጀ እንደሆነ የዳጣ አባት አቢጌል ካወቀች እንደዛ እያለቀሰች እንደዛ እየተንሰቀሰቀች ዝም ማለቷ ገርሞኛል። በነገራችን ላይ ለመናገር ማንፏፏ አድርሳ ዝም ትላለች። ምክንያቱም አባቷ የከፈለው መስዋዕትነት፣ አባቷ ለሷ ብሎ ያደረገው ነገር ውስጧ እንዲሰማት ስላደረጋት ማለት ነው። የአባትነት ጥግ፣ አባት ማለት መከታ ነው። ከመከታም ከምንም በላይ ብዙ መስዋዕት የሚከፍል ነው። አባት ለዘላለም ይኑሩልን። አባቶቻችን 1000 ዓመት ይኑሩልን። ስናጠፋ ቆንጥጠው፣ ስናጠፋ ገስጠው እዚህ ደረጃ እዚህ ያደረሱን አባት እናት ናቸውና ረዥም እድሜ ረዥም ጤና ይስጥልን ለአባቶቻችን። በነገራችን ላይ የዳጣ ድራማ የቤተሰብ ጥግን የሚያሳይ መልካምነት የተሞላበት እንደዚሁም ደግሞ ስሙን ድራማ ሆነ እንጂ ልብ ብሎ ላዳመጠው ብዙ ነገርን የምትማሩበት እና ብዙ ነገር የሚቀሰምበት ነው ማለት ነው። ምክንያቱም በጣም ደስ የሚል ቤተሰብ ናቸው። ያን ያለ አይደል ፍቅራቸው፣ ያኔ ሁሉም ነገር እውነተኛ ታሪክ ነው የሚመስለው ማለት ነው ቤተሰቦቼ።